ወገኖቼ ኢትዮጵያውያን ኤርትራውያን እንዴት ናችሁ? እንዴት ከረማችሁ? እህታችሁ ወንጌላዊት ጸገነት ነኝ። እንግዲህ እግዚአብሔር ይናገራል፣ ጆሮ ያለው ደግሞ ይሰማል። የጠቅላይ ሚኒስትሩ ሪፖርት እንደሚያስረዳው በአንድ ዓመት ተኩል ውስጥ ከኦርቶዶክስ ቤተክርስቲያን የወጣው መግለጫ ብዛትና የመግለጫው አውጪ አካል በዝርዝር አስቀምጠዋል። የመግለጫውንም ይዘት አስቀምጠዋል። እንዴት አይነት ሪፖርት ነው ይሄ? አንድ ቀን ታልፎ አንድ ቀን መግለጫ አለ ወይ ከዚህ ወይ ከዚያ ወይ ከዚያ። መግለጫዎቹ የሚያጠነጥኑት የአንድ ወገን መረጃ የያዙ ምሳሌ ተበደል ያለ ሰው ካለ የሱን በደል ብቻ ያዩ፣ የመንግስትን እሳቤ ያላደመጡ ያልጠየቁ፣ በጅምላ የሚያወግዙ፣ በጅምላ የሚኮንኑ፣ ለግድያ የሚቀሰቅሱ፣ ላልተፈቀደ ሰልፍ የሚጋብዙ፣ ብጥብጥን፣ መለያየትን፣ አንድ አለመሆንን፣ በዘር መከፋፈልን በተለያየ መንገድ የሚያስፋፉ ናቸው። እነዚህ መግለጫዎች አንድ መለስ ብላችሁ ምን ነበር የወጡት? 326 መግለጫ በዚህ ጉዳይ አውጥተን 326ቱን የወንጌል ቃል ሰብከንበት ቢሆን ኖሮ ምን ያክል አትርፈንበታል የሚለውን ራሳችሁ መርምሩት፣ ፈትሹት። ምክንያቱም በፍቅራችሁ በጸሎታችሁ የምትመልሱት በጣም በርካታ ሰው ይኖራል። በመግለጫ ሳይሆን በእናንተ ጸሎት፣ በእናንተ ትህትና፣ በእናንተ ፍቅር የተበላሸም ቢኖር ሊመለስ ይችላል። ሚዲያን ይዞ ባንክን ይዞ ወታደር አሰልጥኖ ከዛ የእምነት ተቋም ነኝ ከተባለ ደግሞ አይሰራም። የእምነት ተቋም መስቀሉንና ባይብሉን ነው የሚይዘው። እኩል መሆን አባት መሆን የእናንተ ሚና ነው። እናንተ አባት ስትሆኑ ብትፈልጉም ባትፈልጉም እኛ ልጆች እንሆናለን። ይህን ስትሰሙ ምን ብላችሁ ይሆን? ራሱ ካህናቱ ሰብስበው ነው ጠቅላይ ሚኒስትሩ እንዳሉት 326 መግለጫ በምታወጡበት ጊዜ ወንጌል ሰብካችሁ ቢሆን ጸሎት አድርጋችሁ ቢሆን በመግለጫ ሳይሆን በፍቅር በትትና በሰላም ብዙ ታተርፉ ነበር አሉ ጠቅላይ ሚኒስትራችን። ጌታ ይባርከው። መልካም ለሰራ መልካም ሳይሰራ ኧረ ተው። ማን ይናገር ታዲያ? ማን ይውቀስ? ማን ይገስጽ? ማን ተመለሱ ይበል? ሁሉ ተያይዞ እየጠፋ ነው። ምንጩ እዛ ላይ ነው። ስሙኝ የዘመናችን እረኞች እንደዚህ ናቸው። ምን ብትሉኝ ዮሐንስ 10:12 ላይ እረኛ ያልሆነው በጎቹም የሱ ያልሆኑት አሎ እረኛ ያልሆነው ለካ በጎቹ የነሱ አይደሉም። በጎቹ የነሱ አይደሉም፣ ተቀጥረው ነው። እኔ ይህንን ልብ አላልኩም ነበር። በጎቹ የነርሱ ያልሆኑት ሙያተኛ ተቀጣሪ ግን ተኩላ ሲመጣ ባየ ጊዜ በጎቹን ትቶ ይሸሻል። አሁን እረኞቹ ሸሽተዋል። ተከብረው ቁጭ ብለዋል ከነካባቸው። እዚህ ጋር መንጋ ይበላል በጉ። ስሙኝ፣ ቅጥረኛ እረኛ ነው። ለዚህ ሁሉ መከራ ትውልዱን ያበቃው ቅጥረኛ እረኛ ነው። አንድ በጣም የታወቁ አገልጋይ የማገዳደል መፍትሄ ያቀርበዋል። እሳቸው መፍትሄው የተለያየ ነው፣ በጣም ብዙ ነው። አንደኛው በግል መወሰን ነው። ክርስቲያን ነኝ ክርስቶስ ጋር ነው የሚሄደው። ሳልጥል አልወድቅም ብሎ መወሰን ነው። ክርስቲያን ሕፃንም ትልቅም ሴትም ሳልጥል አልወድቅም፣ ሳልለውጥ አልለወጥም። ይሄ ነው ሚስዩ የመጀመሪያ ለኔ። ክርስቲያን የሆንክ ሰው አእምሮ እንደዛ አስተካከል። ቤተ ክህነት ክዶሃል፣ መጅሊስና አብይ ዘምተውብሃል፣ ዓለም ዝም ብሎሃል፣ ማንም አይደርስልህም። ስለዚህ ሳልጥል አልወድቅም፣ አለቀ። በድንጋዩን በጥርሲውን በመኪናዩን በመጥረቢያዩን አይ ዶንት ኖ። ክርስቲያን የሆንክ ሁሉ አእምሮህን በዚህ አስተካክላል። ምን መመሪያ? ሳልጥል አልወድቅም፣ ሳልገል አልሞትም ነው። ልክ የሙስሊሞቹ መመሪያ ይሄ ነው። አጥፍቶ መጥፋት አይደለም። ይኸው ተቀበላችሁት። ከሙስሊሞቹ ጋር የሚያመሳስላችሁ አለ ብያችሁ የለም። እንዲህ አይነት መመሪያ የሙስሊሞቹ ነው። እኛ ሳልጥል አልሞትም የሚል እግዚአብሔር የለንም፣ ቃል የለንም፣ መሪ የለንም። ኢየሱስ እንደሱ አላለም። በፍቅር ነው ያሸነፈው፣ ዝቅ ብሎ ነው ያሸነፈው፣ በስሙ ኃይል ነው ያሸነፈው። ትውልዱን አሁንም ወደ ልቂት እየመራችሁ ነው። እናንተ እኮ አትሞቱም። ስሙኝ ምን እንዳለ። ቤተ ክህነት ክዶሃል፣ መጂስና አብይ ዘምተውብሃል። ይሁም ያገናኙትን ፖለቲካ ዓለም ዝም ብሎሃል፣ ማንም አይደርስልህም። ስለዚህ ሳልጥል አልወድቅም ብለህ ተነሳ። አስገዳይ ማለት ይሄ ነው። ቁጥር 13 ሙያተኛ ስለሆነ ቅጥረኛ ስለሆነ ለበጎቹ ስለማይገደው ሙያተኛ ይሸሻል። አሁን እያየን ያለነው ምንድነው ካላችሁኝ፣ ቅጥረኛና ሙያተኛ የሆኑ እረኞች ከላይ ያሉት ሕዝብ ባደራ የተሰጣቸው ጳጳሳት፣ ካህናት፣ ነቢያት፣ ፓስተሮች፣ መሪዎች የእግዚአብሔርን ሕዝብ ለአውሬ አስበልተዋል፣ እያስበሉ ነው። እነርሱ አልተነኩም፣ አይነኩምም። መፍትሄ ወዳለበት ደግሞ አይጮሁም። አሎ እባካችሁ ተውኝ፣ እባካችሁ። ከመቼ ወዲህ ነው ቤተ ክርስቲያን ሰላማዊ ሰልፍ? አረ ቤተ ክርስቲያንና ሰላማዊ ሰልፍ አይሄድም። አረ ነውር ነው፣ አረ ነውር ነው። መፍትሄ ያለው ቤተ ክርስቲያን ውስጥ ነው። ዓለም ነች ለመፍትሄ ወደ ቤተ ክርስቲያን መምጣት ያለባት። እንዴት አይነት የውርደት ዘመን ነው! የውርደት ዘመን። ስሙኝ እንዳልኳችሁ ወደ መፍትሄ ወዳለበት አይጮሁም።
በጎች አንገታቸው ላይ ባለው ምልክት እየተለዩ ሲታረዱ ሲሰደዱ በጠላት እጅ ሲወድቁ ምንም ማድረግ አልቻሉ። አሁን ከእጃቸው ወጥቷል። እናት የሚያስጥልኩ የለም። ለመሰላችሁ እረኛ ከሆነው እውነተኛ እረኛ ከሆነው ከኢየሱስ ክርስቶስ በደህናው ቀን ይሄንን ትውልድ አላገናኙትም። አሁን የመጣው ጠላት በምንም አይሸነፍም። በክርስቶስ ኢየሱስ ደም ይሸነፋል። በክርስቶስ ኢየሱስ ስም ይሸነፋል። እረኞቹ የት ነው ያሉት? ምቾትና ድሎት። እናንተ ባለፈው የ120 ሚሊዮን ቤታቸውን ለመቄዶንያ ሰጡ። ማን? ጳጳሱ። ጳጳስ እንዴት ነው 120 ሚሊዮን ቤት ውስጥ የሚኖረው? ሲጀመር ለካ የሽኩቻው በኢየሱስ ስም። የኦርቶዶክስ ቤት ግን እግዚአብሔር እያንቀጣቀጣት እያናጋት ነው። አሁን ተሯሩጣ ወደ ጌታዋ ወደ ገፋችው ወደ ወጋችው ወደ አሳደደችው ኢየሱስ ካልተመለሰች ኦርቶዶክስ ውርድ ከራሴ። በጣም የሚያሳዝን ቪዲዮ ያየሁት ሕፃናቱን ሰብስበው ይሄ ማተብ የሚባል ነገር ላይጠቅማቸው ነገር ጎዳቸው። እናንተ ማተብ እኮ ከምንም አያስጥልም። ክርስቶስን ማመን በልብ ነው፣ በመንፈስ ቅዱስ መሞላት ነው፣ በስሙ አምኖ መዳን ነው የሚያዋጣው። ክር አሰራችሁላቸው። ያ ክር ደግሞ ለጠላት ምልክት ሆነባቸው እንጂ ያ ክር ከምንም አላስጣላቸውም። ሊያስጥላቸው የነበረው እውነተኛው እረኛ ኢየሱስ ክርስቶስ ለትውልዱ ተሰብኮ ቢሆን ኖሮ ዛሬ በክርስቶስ ኢየሱስ ደም ትውልዱ በተሸፈነ ነበረ። ስለዚህ በልጆች ላይ ችግር ሲደርስ ተጠያቂው ማን ነው? አባትየው። በሩን ክፍት የተወው ማን ነው? አባትየው። ልጆቹን ከጠላት እንዴት መከላከል እንዳለባቸው ያላስተማረው ማን ነው? አባትየው። ሌላው ደግሞ ፓትርያርኩ በጣም ተጨንቀዋል። ለምን? ከላይ ናቸው፣ አባት ናቸው። ፓትርያርኩ የሚሳደቡ ከመንጋው ውስጥ የሚሳደቡ አሉ። ፓትርያርኩ ግን በዚህ ሁኔታ ተጨንቀው ምን አሉ መሰላቸው? የገጠማቸው ነገር ከባድ መሆኑን አስታውቀዋል። አንድ ሌሊት የሆነ ነገር አይደለም ይሄ ችግር። የእግዚአብሔር ባልሆነ መንገድ ርቃችሁ ሄዳችሁ ፍሬውን የተገለጠው በጣም ይዘገንን ነገር ግን ፓትርያርኩን አዋርደው የተገለጡ ሰዎች አሉ። እዛው አገልጋይ የሆኑ ኦርቶዶክስ ውስጥ አንተ እያሉ ፓትርያርኩ። ለኔ ግን አባ ማቲያስ የሚባል ሰው አላውቅም። ለምንድን ነው ማላውቀው? ኦልሬዲ ሲኖዶስ ሰርዟቸዋል፣ ተግባብተናል። ስለዚህ አንተ ያልኩበት ምክንያት የሁሉ መንፈሳውያን አባት ናቸው ስለሚል አቡነ ልትል ትችላለህ። እሱን አልተቀበልኩትም እያልኩ እኮ ነው። በጣም ፓትርያርኩን አዋርደህ የተናገርከው በአንተ አፍ መቼም ወንጌል ቢሰበክ የሚሰማ ያለ አይመስለኝም። የችግሩ መንስኤም ከስር ያለው ትውልድ ስለማይታዘዝ ነው። ከስር ያለው ትውልድ ከላይ ያሉት ስለማይፈራ ነው። እኛን ንምራ እያሉ ነው ከስር ያሉት እንደዚህ የፈሉት አሉ። የክርስቶስ ወንጌል ያልገባቸው እየሆነ ያለው ነገር ከእግዚአብሔር መሆኑን አውቆ እግዚአብሔር ተቆጥቶናል፣ ይህ የኛ በደል ነው ብሎ ንስሐ እንደመጥራት ቤተክርስቲያን ሰላማዊ ሰልፍ ቤተክርስቲያን ሰልፍ መውጣት አይከብድም። በዚህ የወንጌል አማኞች እግዚአብሔር የተባረከ ይሁን። የገባን ገብቶናል። በእግዚአብሔር ፊት እንደ ዳዊት ድፍት እንላለን እንጂ ጴንጤ ሰላማዊ ሰልፍ አይወጣም። ጴንጤ ሰላማዊ ሰልፍ አይወጣም። በመንግስት ላይ መግለጫ አይወጣም። እረኛ እናወጣም። ከጌታዬ ጋር እንማከራለን በጓዳ። አሁንም ወደ እግዚአብሔር እየጮህን ነው። አመናችሁም አላመናችሁም አስቀድሞ አጥሩን ያጠብቃል አባት፣ ልጆቹን ያስጠነቅቃል አባት፣ ወደ ቀናው መንገድ ይመራል። ከሁሉ በላይ ደግሞ የቤተ ክርስቲያን ራስ የሆነውን መልካሙን እረኛ ኢየሱስ ክርስቶስን ለትውልዱ ያስተዋውቃል። ክርስቶስን ለትውልዱ ያስተዋውቃል። ትውልድ በደሙ ይሸፈናል። እኔ የምለው ኦርቶዶክሳውያን ምን ትጠብቃላችሁ? ምን እስክትሆኑ የምትጠብቁት? ማቃት ለብሱም ወይ? እላያችሁ ለአመዳት ነሰንሱም ወይ? ሕዝብን አድን ጌታ ወይ ማረን አትሉም ወይ? ወደ ንስሐ ትውልዱን አጠሩም ወይ? ምንድነው የሚጠበቀው? እንደ ሀገርስ ወዴት እየሄድን ነው? ፊት የሰጠው ጠላት እኮ ዛሬ ቢላ እየሳለ ነው። አይንህ እያየ ትውልዱን እያረደ ነው። what you waiting for? ኧረ በኢየሱስ ስም ይሄ እኮ በአንድ ሌሊት የመጣ አይደለም። የቤተ ክርስቲያኗ አጥር ቀስ እያለ እየተነቀለ እየተመዘዘ ቤተ ክርስቲያኗ ያለ ጠባቂ እግዚአብሔር ካስቀመጣት ክብር ወርዳለች፣ ተጋልጣለች ነው የምለው እኔ። ክብር መውረድ አንድ ነገር ነው። ኦርቶዶክስ ግን ተጋልጣለች በእግዚአብሔር ፊት። እግዚአብሔር ሲያጋልጥና ሲቀጣ ምንድነው የሚያደርገው ብትሉኝ፣ ለጠላት አሳልፎ ይሰጣል፣ ከለላውን ያነሳል። አሁን ምንም መሸፈኛ የለም። ተሯሩጦ በእግዚአብሔር ፊት ንስሐ ከመግባት ውጪ ሌላ መፍትሄ የለም። ምን አርገን ነው ካላችሁኝ እመጣበታለሁ። ስሙኝ። ለዚህ ደግሞ መንስኤው እና ምንጩ ከላይ ያሉት አባቶች ከቃሉ ውጪ የእግዚአብሔር ሥርዓት በመጣስ በዓለም መንገድ በሰፊው ጎዳና በግርግሩ ገብተው ነው። ጠፍተዋል እኮ የሉም። ውስጣቸው ያለ ሽኩቻ
ውስጣቸው ያለ አመጽ፣ መለያየት፣ የስልጣን ሽሚያ። ለምን? ድሎት አለዋ። ኧረ ለካ ጳጳሶቹ ሀብታሞች ናቸው እናንተ። የ120 ሚሊዮን ብር ቤት ድሃው እዛ ተርቦ ቤተክርስቲያን መጋቢ ነች። የሚበላው አጥተዋል። ሕፃናት የሚለብሱት አጥተዋል። በኢየሱስ ስም እግዚአብሔር ግን አጋለጠ። እያጋለጠ ነው። ገና ይጠበጥባል። ምን ብትሉኝ ማቴዎስ 11:20 ማቴዎስ 11:20 በዚያን ጊዜ የሚበዙ ታምራት የተደረገባቸውን ከተሞች ንስሐ ስላልገቡ ሊነቅፋቸው ጀመረ። ምን ስላረጉ? ንስሐ ስላልገቡ። ከዛስ ቁጥር 21 ወዮልሽ ኮራዚ፣ ወዮልሽ ኢትዮጵያ፣ ወዮልሽ ኦርቶዶክስ፣ ወዮልሽ ቤተሳይዳ። በእናንተ የተደረገው ታምራት በጢሮስና በሲዶና ተደርጎ ቢሆን ማቅ ለብሰው አመድ ነስንሰው ከብዙ ጊዜ በፊት ንስሐ በገቡ ነበርና ይላል። ሃሌሉያ! የእግዚአብሔር ቃል መልስ ነው። ይሄ ወንጌል ነው። ገና ድሮ ንስሐ መግባት ነበረባቸው። ኢትዮጵያ ውስጥ እንደታየው በደል፣ ኢትዮጵያ ውስጥ እንደሚፈጸመው ግፍ፣ ኢትዮጵያ ውስጥ እግዚአብሔርን የሚያስቆጣ ነገር እንደሚደረገው ሁኔታ ቢሆን ኖሮ ገና ድሮ ንስሐ መገባት ነበረበት። ስለዚህ ወዮልሽ ኦርቶዶክስ፣ አላ ወዮልሽ ኦርቶዶክስ። የእግዚአብሔር ቃል 22 ነገር ግን እላችኋለሁ በፍርድ ቀን ከእናንተ ይልቅ ለጢሮስና ለሲዶና ይቀልላቸዋል። አሁንም ንስሐ ካልገባችሁ እግዚአብሔር በቁጣ ከዚህ በላይ ይነሳል። ማን ላይ? እረኞች ላይ፣ ከላይ ያሉት ላይ፣ ዘርፈ ብዙዎቹ ላይ፣ ትውልድን በዘር የከፋፈሉት ላይ። እግዚአብሔር ንስሐ እንደ ሀገር እንድንገባ ይፈልጋል። ይህ ነገር ብዙ ጊዜ ተደጋግሞ ተነግሯል። ጆሮ ዳባ እንዴ! ንስሐ የሚባል ነገር ምን ነው? የንስሐ ጸሎት በእኛም ቤት አይጸለይም እኮ። ኖርማል ነው። ላይፋችን ኖርማል ነው። አምልኳችን ኖርማል ነው። ይሄ ሁሉ እልቂት እያለ ኢትዮጵያ ውስጥ ኖርማል ኖርማል ኖርማል። ዝማሬው ኖርማል ነው። ድግሱ ኖርማል ነው። ጸሎቱ ኖርማል ነው። ኧረ በኢየሱስ ስም ኧረ ባካችሁ ባካችሁ ንስሐ እንግባ እንደ ሀገር፣ ንስሐ እንግባ እንደ ቤተ ክርስቲያን። እባካችሁ እባካችሁ ትውልድ ያምልጥ። የበደልነው እግዚአብሔርን ነው። የበለጠም እየሰመጥን እንጂ ችግሩ እየተቃለለ አልመጣም። እንደ ሀገር፣ እንደ ሕዝብ፣ እንደ ቤተ ክርስቲያን እግዚአብሔርን በድለናል። በብዙ አስቆጥተነዋል። ዛሬም ለንስሐ አልረፈደም። የንስሐ ጊዜ እየሰጠን ነው እግዚአብሔር ዝም ያለው። በተለይ ኦርቶዶክሳውያን ጳጳስን በዘር እስከ መሾም ደርሳችኋል። ኢሬቻን የሚባርኩ ጳጳሳት አሉ እኮ። የኢሬቻ ዕለት እኮ ጳጳሱ ኦ ማይ ጉድነስ ደስ ብሏቸው እንደውም ቀላ ቀይ አይነት መስመር የሆነ ባንዲራ ነገር የሚመስል ነገር በጣም ተደስተው ኢሬቻን የሚባርክ ጳጳስ እያለ ኢትዮጵያ እንዴት ሰላም ልታገኝ ትችላለች? የኔ ጥያቄ ሁሉ ችግርና ጥፋት መነሻ አንደኛ ንስሐ አለመግባት። ኤርምያስ 8:6 አደመጥኩ ሰማሁም። ማነው የሚለው? እግዚአብሔር። ቅንን ነገር አልተናገሩም። ማናቸውም ምን አድርጌያለሁ ብሎ ከክፋቱ ንስሐ የገባ የለም። አይገርማችሁ? ከክፋቱ ምን አድርጌያለሁ ብሎ ጥፋቱን አውቆ ንስሐ የገባ የለም። ወደ ሰልፍም እንደሚሮጥ ፈረስ እያንዳንዱ በየመንገዱ ይሄዳል። ፈረስ ወደ ሰልፍ የሚሄድ ፈረስ፣ ያኛው በዚህኛው፣ ይሄኛው በዚህኛው፣ ይሄኛው በኢሬቻ፣ ይሄኛው በፋኖ። ስሙ ባካችሁ፣ የሚያሳፍር ነገር። እላይ ያሉት እኮ ተያይዘው ነው። እረኞቹ በዘረኝነት እየተዋጉ ነው እርስ በርሳቸው፣ አንዱን ለመጣል ስልጣን ለማግኘት በመንፈሳዊ ነገርም ገብተዋል እኮ። ኧረ በኢየሱስ ስም ባካችሁ ለኢትዮጵያ እግዚአብሔር ይድረስላት።